በመተከል በሺ የሚቆጠሩ የፋኖ ኮማንዶ ሰራዊት ተመረቀ። ትናንት በጎጃም በተለያዩ ቀጠናዎች በፋኖና በአገዛዙ ሰራዊት መካከል ውጊያዎች መደረጋቸውን የቴዎድሮስ እዝ አስታወቀ። በወለጋ ቢዛሞ ጌጤ ግርማ መብረቅ ክፍለ ጦር ከአገዛዙ ጥምር ጦር ጋር ውጊያ ማድረጉን አስታወቀ። በተያያዘ 6 የመከላከያ ኃይሎች ስናይፐር በመያዝ ፋኖን መቀላቀላቸውን እዙ አስታውቋል። በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች ፋኖን ለማጥቃት የተንቀሳቀሰው ያገዛዙ ጦር ከምኒልክ እዝ ጋር ውጊያ አደረገ። ከፍሪ ፕሬስ ሚዲያ የዕለቱን ዜናዎች ይዘን ቀርበናል። ጤና ይስጥልኝ ተመልካቾቻችን፣ መልካም ሞላ ነኝ። ቀዳሚው ዜና ይቀጥላል። በመተከል በሺህ የሚቆጠር የፋኖ ኮማንዶ ሰራዊት ተመረቀ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ የፋኖ ኮማንዶዎችን በመተከል ቀጠና በድምቀት ማስመረቁን አስታውቋል። ሰኔ 28 2018 ዓ.ም በነበረው የምረቃት ስነ ስርዓት የአፋብን መሪ አርበኛ ዘመነ ካሴን ጨምሮ ከፍተኛ የፋኖ አመራሮች ተገኝተዋል። መተከል ኮርስ በሚል ስያሜ የተሰጠው ስልጠናው ፋኖዎችን በወታደራዊና ፖለቲካዊ የበቁ እንዲሆኑ ያደረገ ቆይታ እንደነበር ተገልጿል። የአማራዎች የዘር ጭፍጨፋ ዋነኛ ቦታ የነበረው መተከል ዛሬ ራሳቸውን የሚከላከሉ የበቁ ሰልጣኞች መመረቃቸውን ያ አስከፊው ጊዜ እንዳይደገም እንደሚያደርገው ተነግሯል። በተጨማሪም የአፋብን ቴዎድሮስ እዝ ያለውን የማደራጀትና የማሰልጠን አቅም ማሳያ ይሆናል ሲሉ አስተያየት ሰጪዎች ተናግረዋል። በምረቃ መርሃ ግብሩ ንግግር ያደረገው አርበኛ ዘመነ ካሴ ታሪክ እኔንና እናንተን በዚህ ዘመን በዚሁ ስሌት በአንድ የወርቃማ የትውልድ ፕሮጀክት አገናኝቶናል። ዛሬ እየታገልን ነው፣ ነገ እናሸንፋለን፣ የአማራን ቀን እናመጣለን ሲል ተሰምቷል። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ይህ የዛሬ እናንተ ምርቃት የአማራ ህዝብ ትግልና የሀገሪቱ ጣፋንታ ተገፍቶ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ ነገር ግን የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ውድ ጓዶቼ፣ በዚህ አጋጣሚ አደራላችሁ የሚፈልገው ታላቅ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል፣ የትግላችን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ የአብይ ታንከኛ አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። አርበኛ ዘመነ ካሴ 2 ፖሊሲዎች ሲልም እንደሚከተለው ገልጿል። ተሳክቷል። የአማራ ህዝብ የአማራ ፋኖ ብሔራዊ ንቅናቄን ፈጥሯል። ይህ ተቋም መደናችን ሆኖ ወደ ምንፈልገው ግብ ያደርሰን ዘንድ በየዘርፉ የተሳሉ ፖሊሲዎች አሉት። የተቋማችን የመጀመሪያውና ቋሚ ፖሊሲያችን ራስን መቻል፣ ሁሉን አቀፍ ራስ በቅነት በየቀኑ ማሳደግ ያስፈልጋል። ለዚህ ደግሞ ድርጅታዊ ውስጣዊ አንድነታችን እናጠናክራለን። ራሱን ያልቻለ አንገት የሚያቅፈው የለውም። ስለዚህ የዞች ውስጣዊ አንድነት፣ የድርጅታችን አፋብን ጠንካራ ውስጣዊ አንድነት እጅግ አስፈላጊ ነው። ሁለተኛውና ተያያዥ ፖሊሲያችን ከራስ መቻል ላይ የመነጨ ከሌሎች ጋር የሚደረግ የተመረጠ በጎ ትብብር ነው። የተሰላና የተጠና ትብብር ሁል ጊዜ አስፈላጊ ነው። ጥቅምህን በሚስጥር ኪስ ይዘህ የሌላን ወገን ጥቅም ሳትነካ የራስህንም ሳታስነካ መተባበር ሁሌም ልክ ነው። ስለዚህ ባጭርም በረጅምም እንተባበራለን። የቀጠናው ኃይሎችም ጋር ቀጠናዊ በሆኑ ጉዳዮች ላይ ከጥቅማችን አኳያ
እናብራለን። ትናንት በጎጃም የተለያዩ ቀጠናዎች በፋኖና በአገዛዙ ሰራዊት መካከል ውጊያዎች መደረጋቸውን የአፋብን ቴዎድሮስ እዝ አስታወቀ። በውጊያው ከሁለት ሻለቃ በላይ የአገዛዙ ኃይል ሙትና ቁስለኛ መሆኑን የገለጸው የቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲበል ነው። የ206ኛ ኮር 24ኛ እና 34ኛ ክፍለ ጦርና የ201ኛ ኮር 64ኛ ክፍለ ጦር ከደብረ ማርቆስ በቅርብ ርቀት የቦቅላ ከተማ ላይ በከፈቱት ጥቃት ሁለት ሻለቃ የብልጽግና የኢትዮጵያ መከላከያ ሰራዊት መመታቱን ፋኖ ገልጿል። 11 ሰዓት የጀመረው ውጊያ ሁለት የብልጽግና ምሽግ የተሰበረበትና በርካታ መሳሪያዎች የተማረኩበት መሆኑን አርበኛው አክሎ ገልጿል። በውጊያው አንድ ሰው እስከ 4 መሳሪያ በመረከብ አብዛኛው ፋኖ አንዳንድ መሳሪያ በመረከብ ታሪክ ሰርቷል ብሏል። የብልጽግናን ስልጣን ለመጠበቅ የተሰማሩ አዋጊ መኮንኖች እስከ ሰራዊታቸው መመታታቸውንም አስታውቋል። ይህ በእንዲህ እንዳለ ይህ ድል እንዲገኝ ፋኖ ደሳለኝ መስዋዕት ሆኗል። የአባይ ብርጌድ መስራችና ሰብሳቢ በመሆን የጀመረው ትግል በ7ኛ ክፍለ ጦር ዘመቻ መምሪያነትና በ109ኛ ኮር ስልጠና መምሪያነቱ የላቀ ወታደራዊ ጥበብን ያስመሰከረ እንደነበር የትግል ጓዶቹ መስክረዋል። ደሴ መሪ ብቻ ሳይሆን ለአመራሩ ሕያው ምሳሌ ሆኖ በጽናትና በትጋት ያሰለጠነውን ጦር በራሱ ወኔና ቁርጠኝነት ያነቃቃ ታላቅ የልብ አርበኛ ነበር። ትናንት በቦቅላ አርብ አደባባይ የተመዘገበው ታሪክም የዚህ ጀግንነቱ ማሳያ ነው። ከፊት ቀድሞ የሞት ፍርሃትን አሸንፎ ጦሩን እየመራ በአገዛዙ ላይ ያደረሰው ከፍተኛ ጉዳት የስሙንና የዝናውን ከፍታ ለአንዴና ለመጨረሻ ጊዜ በክብር ማማ ላይ ሰቅሎታል። የትውልዱን የጀግንነት አደራ በተግባር የተወጣው ደሴ በታሪክ መዝገብ ላይ በወርቅ ቀለም ተጽፎ ለዘላለም በክብር ሲታወስ ይኖራል። ለውለታውና ለጀግንነቱ ዘላለማዊ ክብር ይሁን ሲሉ ጓዶቹ ተናግረዋል። በዳንግላ ጫራ በተደረገ አውደ ውጊያ ፋኖ የአገዛዙን የቡድን መሳሪያ መረከቡን አስታወቀ። የ105ኛ ኮር 55ኛ ክፍለ ጦር 3ኛ እና 4ኛ ሻለቆች ከዳንግላ ወረዳ ጊዜያዊ መንግስት አመራሮች ጋር በመናበብ ትናንት ከሌሊቱ 11 ሰዓት ከ30 በዳንግላ ወረዳ ጫራ ከተማ ላይ ጥቃት ፈጽመዋል። ጥቃቱ የተፈጸመው በአገዛዙ ጥምር ጦር አንድ ሬጅመንት ላይ ነው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ባደረገው ውጊያ ዲሽቃ ተቀያሪ አፈሙዝ 3 ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያ ከመከላከያ ሰራዊት ነጥቆ መውሰዱን ፋኖ አስታውቋል። የበረኛው ቀስተ ደመና ሻለቃ በጎፍ ጭማ ታዳጊ ከተማ ውጊያ አድርጓል። ትናንት የአፋብን ቴዎድሮስ እዝ የበረኛው ቀስተ ደመና ሻለቃ በጎፍ ጭማ ታዳጊ ከተማ ከምሽቱ 11 ሰዓት ተኩል ላይ በአገዛዙ ኃይሎች ጥቃት ፈጽሟል። ጥቃቱ የተፈጸመው ከኦሮሚያ ክልል በመነሳት ወደ ደብረ ኤልያስ ቀጠና በመጣው የመከላከያ ሰራዊት 10ኛ ክፍለ ጦር 3ኛ ሬጅመንት ላይ ሲሆን በርካታ የአገዛዙ ኃይል ሙትና ቁስለኛ ሆኗል። በወለጋ ቢዛሞ ጌጤ ግርማ መብረቅ ክፍለ ጦር ከአገዛዙ ጥምር ጦር ጋር መዋጋቱን አስታወቀ። በተያያዘ 6 የመከላከያ ኃይሎች ጥቁር ስናይፐር በመያዝ ፋኖን ተቀላቅለዋል። የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ጌጤ ግርማ መብረቅ ክፍለ ጦር ትናንት ከጠዋቱ 1 ሰዓት መነሻውን ከምስራቅ ወለጋ ዞን አንገር ጉትን በማድረግ በመንደር 2፣ 3 እንዲሁም በሆሮ ጉዱሩ ዞን በቱሉ ጋና ወረዳ አድርጎ መንደር 18ን በ3 አቅጣጫ የከበበው የአገዛዙ ኃይል ከፋኖ ጋር ውጊያ አድርጓል። በውጊያው 4 የአገዛዙ ኃይል መመታታቸውን የገለጸው እዙ በርካቶች ቆስለው ወደ አንገር ጉትን ከተማ ሆስፒታል ገብተዋል ብሏል። በሌላ መረጃ 6 የመከላከያ ሰራዊት አባላት 5 ጥቁር ክላሽ ከነሙሉ ትጥቃቸው እንዲሁም 1 ጥቁር ስናይፐር በመያዝ ፋኖን ተቀላቅለዋል። ግፍ የወለደን ግፈኞችን የምንቀጣ የአንሻ ሰይድ ወንድሞች ነን በማለት መረጃውን ያደረሰን የእዙ ህዝብ ግንኙነት መምሪያ አርበኛ ዳዊት አማረ ነው። በጋዞ ወረዳና በላስታ ወረዳ በረሃማ ቦታዎች ፋኖን ለማጥቃት የተንቀሳቀሰው የአገዛዙ ጦር ከሚኒሊክ እዝ ጋር ውጊያ አደረገ። አፋብን ወሎ ቤተ አማራ ሚኒሊክ እዝ 106ኛ ኮር 34ኛ ክፍለ ጦር ከአገዛዙ መከላከያ 61ኛ እና 65ኛ ክፍለ ጦሮች ጋር ውጊያ አድርጓል። ከጋዞ ወረዳ አስታዮች ከተማ ተነስቶ በላስታ ወረዳ በረሃማ ቦታዎች በጓጉላ ማርያም፣ በስናጭራ መድኃኔዓለምና በዋሮ የተሰማራው የአገዛዙ ጦር ከአፋብን ሚኒሊክ እዝ ጋር ውጊያ አድርጓል። ከጧቱ 12 ሰዓት ጀምሮ እስከ ምሽት 10 ሰዓት በተደረገ እልህ አስጨራሽ ውጊያ አገዛዙ ከቀጠናው ሸሽቶ እንዲወጣ ተደርጓል። በተመሳሳይ ዜና የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 71ኛ ክፍለ ጦር ስር
ሁለተኛ አህመድ አቀስታ ሬጅመንት እና ከ3ኛ ነብሮ ኮማንዶ ሬጅመንት የተውጣጡ አርበኞች በጥምረት ከሐምሌ 2 2018 ዓ.ም ጀምሮ በገነቴ ከተማ ውስጥ በመግባት 2 ምሽጎችን ሰብረው ጥቃት መፈጸማቸው ተገለጸ። አይነኬ የተባለው ምሽግ በደቂቃዎች የተሰበረበት ውጊያ ተደርጓል የተባለ ሲሆን 2 ወታደራዊ ካምፕ ሙሉ ለሙሉ ከጥቅም ውጭ ተደርጓል ሲል ሚኒሊክ እዝ አስታውቋል። አርበኞቹ እስከ ትናንት ምሽት ድረስ ከተማዋን በቁጥጥራቸው ስር በማድረግ ስራቸውን ሰርተው ከተማውን ለቀው ወደ ስፍራቸው ተመልሰዋል። ከኃላፊነታችን ውጭ በየትኛውም ውጊያ እንሳተፍም ሲሉ የባህር ዳር ከተማ አንደኛ ፖሊስ ጣቢያ የፖሊስ አባላት አቋም ያዙ። በባህር ዳር ከተማ የአንደኛ ፖሊስ ጣቢያ ፖሊስ አባላት በነበራቸው ስብሰባ በሰሜኑም ሆነ በአማራ ክልል ውስጥ በሚደረገው ጦርነት እንደማይሳተፉ ጽኑ አቋም መያዛቸውን ውስጥ አዋቂ ምንጮች ገልጸዋል። እንደ መደበኛ ሰራዊቱ ወይንም ሚሊሻው ከሙያዊ ኃላፊነታችን የዘለለ ተሳትፎ ማድረግ አንፈልግም ያሉት ፖሊሶቹ ዛሬ በተጠራው የባህር ዳር ከተማ ጥቅል የፖሊሶች ስብሰባ ተለዋጭ አቋም አይኖረንም ብለዋል። ዓለም አቀፉ የፍልሰት ድርጅት ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ እድሏ ከፍተኛ ደረጃ ላይ ይገኛል አለ። ድርጅቱ አገሪቱ ለበሽታው ከመጋለጥ አንጻር በከፍተኛ ደረጃ ቅድሚያ ከሚሰጣቸው ሀገራት መካከል አንዷ መሆኗን ሰሞኑን ባወጣው ሪፖርት ላይ ገልጿል። ድርጅቱ ኢትዮጵያ ለበሽታው በከፍተኛ ደረጃ ተጋላጭ መሆኗን የገለጠው ዓለም አቀፍ ተጓዦች በብዛት የሚያልፉባት ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች ያሉባትና በሽታው ከተከሰተባቸው አካባቢዎች ጋር ድንበር ክፍተት ያለበት መሆኑን በመጥቀስ ነው። በድርጅቱ ሪፖርት መሰረት ቦሌ ዓለም አቀፍ አውሮፕላን ማረፊያ፣ ድሬዳዋ፣ መቀሌና ባህር ዳር አውሮፕላን ማረፊያዎች የሞያሌ፣ መተማ፣ ጋላፊ፣ ደዋሌ፣ ፓጋክና ኩምሩክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ቅድሚያ ትኩረት የሚሰጥባቸው ቦታዎች መሆናቸውን የዘገበው ዋዜማ ነው። ኳታር፣ ፓኪስታን እና ሌሎችም ቀጠናዊ አደራዳሪዎች አሜሪካንና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ተዘገበ። የአሜሪካው አክሲዮስ እንደዘገበው አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው ተብሏል። አሜሪካና ኢራን ወደ ጦርነት መመለሳቸው መካከለኛው ምስራቅን ውጥረት ውስጥ ከቶታል። በሁለቱ ሀገራት መካከል የመግባቢያ ስምምነት ከተፈረመ ወዲህ ከባድ የተኩስ ልውውጥ የተደረገው ያሳለፍነው ማክሰኞ ላይ ነው። የኢራን ጤና ሚኒስቴር ማክሰኞና ረቡዕ በተፈጸሙ ጥቃቶች 14 ሰዎች መገደላቸውን አረጋግጧል። ረቡዕና ዛሬም ሐሙስ ጥቃቶች መፈጸማቸው ተዘግቧል። የግጭቱ ዋና ዋና ነጥቦች በሚል ቢቢሲ የሚከተሉትን አስቀምጧል። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎች መምታቱን አስታውቋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ ያረጋገጣቸው ተንቀሳቃሽ ምስሎች በደቡብ ምስራቅ ኢራን ቻባሃር ከተማ የመቆጣጠሪያ ማማ ላይ የደረሰውን ጉዳት አሳይተዋል። በሰሜናዊ የኢራን ክፍል አቃላ ከተማ የባቡር ሀዲድ በተዘረጋበት ድልድይ ላይ ጉዳት ደርሷል። የኢራን መገናኛ ብዙሃን የኒውክሌር ማብላያ ላይ ጥቃት መፈጸሙን ዘግበዋል። ኢራን በኩዌት በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሟን አስታውቃለች። የአሜሪካንና የኢራን ጦርነት እንዲረግብ ድርድሮች እንዲጀመሩ ሀገራት ጥረት እያደረጉ ይገኛሉ። በተመሳሳይ ዜና የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ አስታውቋል። የሆርሙዝ ወሽመጥ ደህንነት በቁጥጥሩ ስር እንዳለና በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት ይፋ ማድረጉን ቢቢሲ ዘግቧል። ቻናላችንን ሼር፣ ላይክ እና ሰብስክራይብ ስታደርጉ ሌሎች ጋር ተደራሽ እንዲሆን ያግዛናል። ስለምታደርጉን ከልብ አመሰግናለሁ። ሁልጊዜም አስተያየትና ሀሳብ የምትሰጡኝ በሙሉ ከልብ አመሰግናለሁ። የእናንተ አስተያየት፣ ሀሳብና ድጋፍ ለእኔ ትልቅ ሞራል ነውና ሁላችሁንም ከልብ ማመስገን እፈልጋለሁ። የዕለቱ ዜናዎቻችን እነዚህን ይመስላሉ። ጤና ይስጥልኝ።